አልጋ ባልጋ ነው መንገዱ አይደለም። አልጋ ባልጋ መንገድ የሚባል ነገር የለም። አልጋ ባልጋ አልጋ ነው ያለው እንጂ መንገድ የለም። ማን መሆን ነው የምትፈልገው ሲባል ጀመር መሆን የሚባል ነገር አለ እንዴ? ዳ በመሆን ስኬታማ ነን። ለምን ሰብኮንሺየስ ማይንድ ድህነትን አስጠብቆ እየኖረ ስለሚሄድ አእምሮ የሚያምነው በድግግሞች ነው። ማንኛውም ነገር ተደጋግሞ የሰማውና ያየውን ነገር ያምናል። ተግባብተናል አይደል? ማድረግ አለብን፣ ሲንክ ማድረግ አለብን። ይሄን ስናረግ ታዲያ ነንሴንስ እና አንሪያሊስቲክ መሆን መፍቀድ አለብን። የመጀመሪያው የምትፈልጉትን ነገር ለምን እንደምትፈልጉት ምን ያስፈልጋል? ጠንካራ ወይ ያስፈልጋችኋል። ግብ መኪና አይባልም፣ ህይወቴን መቀየር አይባልም። ምክንያቱም በጣም ብሮድ ነው፣ ግልጽ ነው አይደለ? ስማርት መሆን አለበት። ስማርት መሆን አለበት ሲባል ግልጽ መሆን አለበት። የምትለኩት መድረሳችሁን አለመድረሳችሁን የምታረጋግጡት መሆን አለበት። አሁን ካላችሁበት ሁኔታ አንፃር መድረስ እንደምትችሉ የምታምኑት መሆን አለበት። አቺቨብል ነው፣ ሬሌቫንት ለእናንተ ሪሊ በጣም የሚያስፈልጋችሁና በጊዜ ውስጥ የተገደበ ነው። ግብ በጊዜ ውስጥ ሲገደብ ነው ግብ የሚባለው ማለት ነው። አሁን ካላችሁበት ሁኔታ አንፃር ደግሞ የማደርሱበት ከሆነም ግብ አይደለም። ስለዚህ አሁን ካለውበት ተነስቼ ልደርስበት እችላለሁ ወይ የሚል የምታምኑት መሆን አለበት። ግልጽ ነው። ስለ ህልም አይደለም እያወራን ያለ ነው። ሁለተኛው ግባችሁ ምን መሆን አለበት? ስማርት መሆን አለበት። ጆን ሜልተን የሚባል ሰውዬ 3 ነገሮች ግብ ይኖራቸዋል። ምን ሊያሳኩ እንደሚፈልጉ፣ ምን መሆን እንደሚፈልጉና ምን ማድረግ እንደሚፈልጉ ግብ ይኖራቸዋል አለ። ኦኬ። ከዛ አብዛኛውን ጊዜያቸውን ኢንቨስት የሚያደርጉት ሁለቱን ነገሮች በማሳካት በመሮጥ ላይ ነው። ምንን ለማሳካት? የሚፈልጓቸውን ነገሮች። እንደዚህ አይነት ነገር ቢኖረኝ፣ እንደዚህ አይነት ነገር ባደርግ ማለት ነው። እንደዚህ አይነት ገቢ ቢኖረኝ፣ እንደዚህ አይነት ቤት ቢኖረኝ ብለው ግብ ያወጣሉ። በጣም ብዙ ጊዜ የሚዘነጉት መሆን የሚባለው ነገር ላይ ነው። በጣም መቅደም ያለበት ደግሞ መሆን የሚባለው ሰውየው ላይ። ስለዚህ ማን መሆን ነው የምፈልገው? ምን አይነት ሰውዬ ነው መሆን የምፈልገው? በሐሳቤ፣ በስሜቴ፣ በተግባሬ የሚለውን ግብ አስቀድሙት። ሰውየው ከሆነ የሚፈለጉት ነገሮች በሞላ ጭራ ሆኖ መከተላቸው ስለማይቀር ነው። ግባችሁ ሁሉንም ያዝ። ይሄንን ግን በጣም ቅድሚያ ሰጥታችሁ ስሩት። በአብዛኛው ሰው ብዙም ግድ የማይሰጠው ነገር ቢኖር እሱ ነው። አብዛኛው ሰው መኪና እንዲኖረው ይፈልጋል። አብዛኛው ሰው ገቢ እንዲኖረው ይፈልጋል። አብዛኛው ሰው ይሄና ያ የምንላቸው ነገሮች እንዲኖሩት ይፈልጋል። ማን መሆን ነው የምትፈልገው ሲባል ጀመር መሆን የሚባል ነገር አለ እንዴ? ምን አይነት ሰውዬ ነህ? በሐሳብ ምን አይነት ልምድ አለ? ምን አይነት ፊሊንጎችን ነው የምታስተናግደው? ደስተኛ ነህ? የሚፈለጉት ነገሮች ከመከሰታቸው በፊት ኦልሬዲ አንተ ደስተኛ ነህ? ማግኘት የምትፈልጋቸው ነገር ከመሆናቸው በፊት አመስጋኝ ነህ? ማለት ላይ እናስቀድም መሆን the being ላይ። እሺ ይሄንን በደንብ አስቀድሙ። የማያውቁት ሀገር አይናፍቅም፣ ድብቆ አእምሮ ወደማያውቀው ሰፈር አይሄድም። ይሄ ጭንቅላታችን ዲዛይን እንዲሆነው ለሰርቫይቫል ነው። ለሰርቫይቫል ዲዛይን ስለሆነ ሁልጊዜ ስራው ምንድነው መሰላችሁ? እናንተ የሆነ ቦታ ላይ እንድትሄዱና ያንን የለመዳችሁት ቦታ በሞላ ጤነኛ ነው ለሱ ማለት ነው። ዳ በመሆን ስኬታማ ነን። ለምን? ሰብኮንሺየስ ማይንድ ድህነትን አስጠብቆ እየኖረ ስለሚሄድ። ከዚህ በፊት አጉረምራሚ ከሆንን በማጉረምረም ስኬታማ ነን። ምክንያቱም ሰብኮንሺየስ ማይንድ ሁልጊዜ እያጉረመረም ሁልጊዜ እያለቃቀስን እንድንኖር ስለሚያደርገን ማለት ነው። ስለዚህ አዲስ ውጤት የምንፈልግ ከሆነ ለሰብኮንሺየስ ማይንዳችን አዲስ ነውንን መፍጠር አለብን። አለበለዚያ ሁልጊዜ ወደ የሚወስደን ወደሚያውቀው ሰፈር ነው የሚወስደን። ምክንያቱም ከምናውቀው ሰፈር ውጪ ከኖርን በጣም ትሬት ነው፣ ስጋት ነው። ስለዚህ አሁን የምትፈልጉትን ውጤት አስቡት። ወደ አክሽን ከመግባታችን በፊት መጀመሪያ ማመን ያስፈልጋል። ተግባራችን የእምነታችን ነጸብራቅ ነው መሆን ያለበት እንጂ ተግባራችን አይደለም እምነታችንን ሊያሳምነው የሚገባው። አምነን ነው የምንጀምረው ነው። ስለዚህ እምነትን ለማድረግ ኦል ሚዲየምስ ተጠቅመን አእምሮ የሚያምነው በድግግሞች ነው። ማንኛውም ነገር ተደጋግሞ የሰማውና ያየውን ነገር ያምናል። ተግባብተናል አይደለ? ስለዚህ እምነት ከመስማት ነው። እምነት ከድግግሞች ነው። የምትፈልጉትን ግብ ደጋግማችሁ አፈርም በቃል ማድረግ ካለባችሁ ፎርድ መኪናዬን ገዝቼ ሰፈር ቤተሰቦቼን ይዤ እየሄድኩ በጣም ደስተኛ ስለሆንኩ አመሰግናለሁ ሊሆን ይችላል። ሁለተኛ ይሄንን አፈርሜቲቭ ቃል ሪከርድ አድርጎ ማታ መስማት ምንድነው? ሌላ ሚዲየም ነው። ያንን ተቋም ቤታችሁ ላይ ግድግዳ ላይ ለጥፎ ደጋግሞ ማየት ሌላ ሚዲየም ነው። ግልጽ ነው። ስለዚህ ነገር ከፖዚቲቭ ሰዎች ጋር ደጋግሞ ማውራት ሌላ ሚዲየም ነው።
ቁጭ ብሎ ቪዥዋላይዝ ማድረግ ሌላ ሚዲየም ነው። ሁሉንም መንገድ የምትችሉትን ያህል መንገድ ተጠቅማችሁ ሰብኮንሺየስ ማይንድ አመኛለሁ በቃ እስኪል ድረስ ማለት ነው ምን ማድረግ አለብን? ሲንክ ማድረግ አለብን። ይህን ስናደርግ ታዲያ ነንሴንስ እና አንሪያሊስቲክ መሆን መፍቀድ አለብን። ነንሴንስ እና አንሪያሊስቲክ ምን ማለት ነው? በስሜት ኦርጋኖቻችን የምንፈልገው ቦታ እንደደረስን አሁን የሚያሳይ ነገር እንኳን ባይሆን ከስሜት ኦርጋኖቻችን ከፍ ብለን ነው ማሰብ ያለብን። ስለዚህ ነንሴንስ እና አንሪያሊስቲክ ደግሞ ምን ማለት ነው? ምንም እንኳን የምትፈልጉትን ነገር እንደተሳካ የሚያሳይ ምንም መረጃ በዙሪያችሁ ባይኖር ማለት ነው ከሱ ሪያሊቲ ከፍ ያለ ሐሳብ ሊኖራችሁ ይገባል። ተግባብተናል አይደል? ስለዚህ የምታምኑት አንድ ነገር ብቻ ነው፣ ድሪማችሁ። የምታምኑት አንድ ነገር ብቻ ነው፣ ጎላችሁን ደግሞ በምን ቢሊቭ ሲስተም ውስጥ ከቱታላችሁ? ደጋግሞ በመስማት፣ ደጋግሞ በማየት፣ ደጋግሞ ለሌሎች ሰዎች በማካፈል ቢሊቭ አድርጉ። ግባችሁን እንዳሳካችሁ ዛሬ ጀምሮ ታምናላችሁ ማለት ነው። መቼ? አሁን ዛሬ። the only time we have is now ነው አይደል? ነገም now ነው፣ ተነገ ወዲያም now ነው። ስለዚህ as of now በአሁኑ ሰዓት ላይ የፈለግነው ቦታ ላይ እንደደረስን አድርገን ምን እናደርጋለን? እናምናለን። ግባችሁ ላይ ኦብሰስድ መሆን አለባችሁ። አሁን ስኬትን በተመለከተ በጣም እኔ ግራንት ካርደን ከተናገራቸው ነገሮች በጣም ወዳቸው ሁለት ጥቅሶች ላወራችሁ ፈልጋለሁ። success is your duty, obligation and responsibility ይላል። ስኬታማ መሆን ኃላፊነት ነው፣ ግዴታና ስራህ ነው ይላል። አሁን ብናሳካም ባናሳካም ብዙ ሰው ምንም ብዙም እንትን አይልም። እንደውም ብዙ ሰው ለድህነት ማብራሪያ አለው። ስለዚህ ከዚህ አንፃር ልናውቀው የሚገባው እስከዛሬ የሰራናቸው ከፖቴንሻላችን አንፃር በጣም ትንሽ ነገሮች ናቸው። ማሳካት በምንፈልገው ነገር ላይ ኦብሰስድ መሆን አለብን። አእምሯችን ውስጥ በደንብ ሁሌ ልናመላልሰው የሚገባው ሐሳብ ይሄ ነው። ተግባብተናል? ይሄኛው ሌላ ሐሳብ ነው። ይሄንን በደንብ እንድታዩት ያስፈልጋል። ለምን እኔና እናንተ የምንፈልገውን ያቀናውን ነገር ባለማሳካታችን ምክንያት ጓራው ሂዱና ወደ ቤታችሁ ሂዱና ወደ ጎጆአችሁ ሂዱና ቤተሰብ ውስጥ እናትና አባት ምን አይነት ኑሮ እየኖሩ ነው? ማሳካት ምርጫ አይደለም ማለት ነው። ዲቴይልድ የሆነ አክሽን ፕላን ያስፈልገናል። አክሽን ፕላን ሰው ሲያወጣ በትክክል የሚፈልገውን ነገር እንደሚያውቅና እንደሚያምኑ ያሳያል። ስለዚህ ምን አይነት ሪሶርስ ያስፈልገኛል? ማሳካት የምንፈልገውን ነገር ማለት ነው። ትንንሽ ነገሮችን መስራት ነው የሚጠበቅብን። ለምሳሌ ዘንድሮ ስፖርት እሰራለሁ፣ ክብደት ቀንሳለሁ ያለ ሰውዬ ዘመቻ ሳይሆን የሚያስፈልገው የ5 ደቂቃ ስፖርት የመስራት ልምድ ቤዚክ ውስጥ ሀቢት መገንባት ነው። ዋናው ትኩረታችን ምንድነው? ልምዱን መገንባት ላይ መሆን አለበት። ይሄ ሌላኛው ነው። ባቀዳችሁት ነገሮች አይሄዱም። ግን አንድ ነገር እርግጠኛ ነን፣ ማንኛውም ወደ ስኬት ስንሄድ የሚያጋጥሙን ሴትባኮች እኔና እናንተ ሊያሳድጉን ዴቨሎፕ ሊያደርጉን የሚመጡ በጣም ምርጥ ስጦታዎች ናቸው። ስለዚህ ወደ ግባችን ስንሄድ ሴትባክ ቢያጋጥመን፣ እንከን ቢያጋጥመን፣ እንከኖቹ በሞላ ለምንድን የመጡት? ለኛ እድገት ነው፣ ለኛ ስኬት ነው፣ ለኛ የተሻለ መስል መገንባት ነው። ምክንያቱም ቆንጆ ሰውነት እንዲኖር ከፈለክ የግድ የሚያምህ ነገር ያስፈልጋል አይደል? የሚከብድህ ነገር ያስፈልጋል፣ ፈተና ያስፈልጋል። አልጋ ባልጋ ነው መንገዱ አይደለም። አልጋ ባልጋ መንገድ የሚባል ነገር የለም። አልጋ ባልጋ አልጋ ነው ያለው እንጂ መንገድ የለም። ለእድገታችን የመጣ በጎ እድል ነው።